እንግዲህ በጣም በሚያሳዝን ሁኔታ ሳራ ማለት ነው ተገደለች። በጣም ያሳዝናል። የቤት ሰራተኛዋ ሳራ እውነቱን ስላወቀች ገደሏት። በጣም ያሳዝናል። እንግዲህ ሮቤል ማለት ነው ለሳራ ገደላት። እሱ እንግዲህ በሚያሳዝን ሁኔታ አካለ ጉዳተኛ ሆኖ ዊልቸር ላይ ቢቀመጥም ግን ደግሞ ሳራ ሁሉም ነገር ያወቀችባቸው እንደሆነ ሲያውቁ ማለት ነው እንዲያስወግዳት ማለት ነው ትናገራለች። ሚራም እንግዲህ አሁኑኑ ቶሎ ብለክ አስወግዳት፣ እቺ ልጅ አሁን ትንሽ ከቆየች ሚስጥራችን በሙሉ ለአድና ተነግረውና ከቤት ያስወጣናል ትለዋለች። እሱም እንግዲህ እሺ በቃ በማለት ማለት ነው በጣም በሚያሳዝንና በሚያሳቅቅ ሁኔታ ገድሏት ማለት ነው አፍኖ ገድሏት አሁን ላይ አልጋ ስር ትገኛለች። በጣም ታሳዝናለች ሳራ የቤት ሰራተኛዋ ማለት ነው። በጣም ታሳዝናለች። ምክንያቱም እውነታውን ልትነግረው ለአድናን ብዙ ጊዜ ሞክራ ነበረ፣ ግን ደግሞ አድና በፍጹም ሊሰማት አልቻለም። ግን ደግሞ ሚራና ሮቤል ማለት ነው አሁን ላይ ሁሉም ነገር በድብቅና በሚስጥር ይዘው ማለት ነው እየተጓዙ ይገኛሉ። በጣም ያሳዝናል። ግን ደግሞ ሚስጥራቸውን አሁን እንዳይወጣ ሳራን ከመንገዳቸው አስወግደዋታል። ሌላኛው ደግሞ አሁን አድና ማለት ነው ምንም የሚያውቀው ነገር የለም። ሚስቱ እንግዲህ በጣም እንደምትወደውና እንደምታፈቅረው ነው የሚያውቀው። ግን ደግሞ ነገሩ ይህ አይደለም። የአድና ወንድም ማን ነው ሮቤል አሁን ላይ የአድና እንግዲህ ሚስት የሆነችው ሚራን በጣም ይወዳታል። እሷም እንግዲህ ለሱ ልዩ ስሜት አላት። እናም እንግዲህ አሁን እሱን አግብታ ከዚህ ሀገር እንደምትወጣ በማሰብ ይሄ ጅሉ ባሌ በማለትም ለወንድሙ ከፍ ዝቅ እያረገችው ትገኛለች። በሌላኛው መንገድ ደግሞ ሮቤ አሁን ላይ እሷ የምትወደውና በጣም የምታፈቅረው መስሎት ማለት ነው እንግዲህ ሁኔታውን እንግዲህ በዚህ ሁኔታ እየሄደ ይገኛል። በጣም ግን በሚያሳዝንና በሚያሳዝን ሁኔታ አሁን ላይ ሳራ ገለዋትም እየተንገላተች ትገኛለች። ግን ደግሞ ይሄንን እውነታ አድና እንዳይሰማባቸው ሮቤና ሚራ ማለት ነው እየታገሉ ይገኛሉ። ግን ደግሞ ሬሳውን አውጥተው ለመጣል በጣም ጨንቋቸዋል። ግን ደግሞ ምንም አይነት መፍትሄ አላገኙም። ምክንያቱም አሁን ላይ አድና ማለት ነው ከቤት አይወጣምና ብዙ ጊዜ ደግሞ ከወጣም ቶሎ የሚመለስ መሆኑን እናም እንግዲህ የቤት ሰራተኛዋ ሳራ ማለት ነው እሷ ሰራተኛ ብቻ ሳትሆን እህቴም ጭምር ናት፣ በፍጹም እኔ እሷ እንድተዋት አልችልም ይላል። እናም እንግዲህ አሁን ለምንድን ነው ስለ እሷ የምታስበው? የለችም፣ በቃ እሷ ሄዳለች፣ ከዚህ በኋላ አመጣም ትለዋለች። እናም እንግዲህ ከቤት ከወጣች በኋላ ከሷ ምንድን ነው የምትፈልገው በማለትም እናም ከዚህ በኋላ እናንተ ሌላ ሰራተኛ እንፈልጋለን ተዋት በማለትም እናም ከዚህ በኋላ እንደማትመለስም ለሮቤል ነግረዋለች ትለዋለች። ግን ደግሞ ልብሷንም ስልኳንም ቤት ውስጥ አለ። እናም እንግዲህ እስቲ ልደውልላት በማለት ስልኩን አውጥቶ በሚደውልበት ሰዓት ነበረ የሳራ ስልክ ማለት ነው ሮቤል ክላስ የጮኸው። ግን ደግሞ ሮቤል በጣም በመደንገጥ ማለት ነው ሬሳውን ስቦ አውጥቶ ከውስጧ ስልኩን አውጥቶ ማለት ነው ዝግ ያደርገዋል። እናም እንግዲህ እንዴ ከሮቤል ክላስ ማለት ነው የሳራ ስልክ እየጠራ ነው ብሎ እንግዲህ ሊሄድ ሲል ማለት ነው ሚራ ሚስቱ ትከለክለዋለች። በፍጹም አይሆንም እንዴ እንዴት እንደዛ ሊሆን ይችላል በማለትም ትናገረዋለች። እሷ እኮ እዚህ ቤት የለችም እንዴት ነው ስልኳን የሚኖረው ያለችውን እንግዲህ ሚራ ማለት ነው ባሏን እንግዲህ ወደዛ እንዳይሄድ አጥብቃ ተከለክለዋለች። እናም እንግዲህ ስልኳን ሳይለንት አድርጎ በኪሱ አስቀምጦ ማለት ነው አሁን ላይ እኔ አማረኝ እንቁላል አምሮኛል እስቲ ሄድና ገዝተህ አምጣ በማለትም ትልከዋለች። እሱም እንግዲህ አሁን ላይ እንደዛ ለምን ትናገሪያለሽ? ሳራ እኮ ጠፍታለች፣ እስቲ እሷን ለእሷ የሆነ ነገር ልፈልግ በሚልበት ጊዜ ነበረ ለእኔ ቦታ አስጠኝም አትወደኝም በምትለው ጊዜ በቃ ሽተዩ አሁን እሄዳለሁ ማለትም ቤቱን እንግዲህ ትቶ የሄደው። በሚሄድበት ሰዓት እንግዲህ ሚራ ቶሎ ብላ ወደ ሮቤል ክላስ ትገባለች።
እናም እንግዲህ ሮቤልም እንዲህ በማለት አንቺ ተዋርጄ ነበረ፣ ስልኳ ለካ ውስጧ ላይ ያስቀምጠው ነበረ ሲጠራ በጣም ነው የደነገጥኩት በማለትም ሮቤል ለሚራ ይነግራታል። ሚራ ዛሬ ይህን ሬሳ እዚህ ቤት ውስጥ ማደር የለበትም እና ማስወገድ አለብን ትላለች። በጣም ያሳዝናል። የሁለታቸው ጭካኔና ግፍ ማለት ነው። በጣም ያሳዝናል። እናም እንግዲህ በሌላኛው መንገድ እየተንገላታች ያለችው ማን ነው? ሳራ አሁን ላይ ተገላ ማለት ነው። አልጋ ስራ አስቀምጠዋት መቼ እንጣለው፣ እንዴት አድርገን እንጣለው እያሉ እየተመካከሩ ይገኛሉ። እናም እንግዲህ ሮቤል እንግዲህ በጣም ጨንቆት እዛው ያድራል፣ እዛው ይተኛል። ማን ነው? ምክንያቱም ክላሱ ስለሆነ የደበቃትም ክላስ ውስጥ ስለሆነ በጣም በሚያሳዝን ሁኔታ እንግዲህ ማታውን እሱን አስተኝቼ ወደ ክላስ እመጣለሁኝ የዛኔም ቀስ አድርገን አውጥተን እንጥለዋለን ብለው እንግዲህ ተነጋግረው እሷም ሄዳ ትተኛለች። እናም እንግዲህ አልተኛም ያላትን ባሏ የሳራ ጉዳይ ያንገበገበው ማለት ነው። አርና ማን ነው እንቅልፍ አልወስድም ብሎኛል በሚልበት ጊዜ አሁን ተኛ እስቲ በማለትም የግድ ታስተኛዋለች። እሷም እንግዲህ ተነስታ ቀጥታ ወደ ሮቤል ክላስ ትገባለች። እናም እንግዲህ በምገባበት ጊዜ ለምንድን ነው የፍቅር ጊዜ ማናሳልፈው በማለት ሚራ ለሮቤል ማለት ነው አንድ ላይ እንዲሆኑ ጠይቀዋለች። እሱም እሺ በማለት ግን ደግሞ ትንሽ ያከራከረ ቢሆንም ግን ደግሞ እሺ በማለት በሀሳቧ ይስማማል። እናም እንግዲህ አንድ ላይ ተያይዘው ማለት ነው ወደ ክላስ ይገባሉ። አንድ ላይ ተኝተው ማለት ነው ስትወጣ ከሮቤል ክላስ ባሏ ይደርሳል። ምን ልታረጊ ገባሽ በሚላት ጊዜ ላየው እኮ ነው አሞት ስለነበረ ወይም ደግሞ እገዛ ካስፈለገው ብዬ ነው ሰራተኛው ስለሌለሽ ትለዋለች። እናም እንግዲህ ምስኪኑ ባሏ አራ ማለት ነው እሺ በቃ ብሎ ማለት ነው አንቺ እኮ በጣም ልዩ ሚስት ነሽ፣ ለእኔ እኮ እንቁ ነሽ በማለትም ያደንቃታል። ምክንያቱም ለወንድሙ እንደዚህ ወንድሙን መንከባከቧ ደስ ብሎታል። ምክንያቱም አርና ሮቤል በዊክቸር መቀመጡ በጣም ይሰማዋል እና እገዛ ከፈለክ እገዛ ጠይቀን በማለትም ብዙ ጊዜ ይነግረዋል። ሰላም ውድና የተከበራችሁ የናይቱ ቤተሰቦች በያላችሁበት ዓለም ዳርቻ ሰላማችሁ ብዙ ትርፍ ይበልልኝ። ለቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። እናም እንግዲህ ዛሬ በጣም እንግዲህ እንትን በሚል ሁኔታ ማለት ነው እንደዛ ካለችው በኋላ ማለት ነው እሱም በቃ እሺ እኔ አሁን ከቤት ልወጣ ነው እና ደህና ዋይልኝ ብሎ እንግዲህ ግንባሯን ስሞ ቻው ብሏት ይሄዳል። ቻው ብሏት ሲሄድ እንግዲህ ሮቤል ከክላሱ ይወጣል። ሮቤል እንግዲህ ከክላሱ ከወጣ በኋላ አይዞክ እንግዲህ ይሻልሃል ምናምን በማለት እንግዲህ ካበረታታ በኋላ ነበረ አሁን ዊልቸር እንዴት እንዳስጠላኝ ብሎ ዊልቸሩን የወረወረው። ዊልቸሩን ከወረወረው በኋላ በእግሩ ቆሞ ሳለ በሩ ይንኳኳል። በሩ ሲንኳኳ ግን ሁለታቸውም የመጣባቸውን ነገር ግራ ገባቸው። ቆሞ ስለነበረ በበሩ በመስታወቱ እንግዲህ በውጭ በኩል በደንብ ይታያል ወደ ውስጥ። እናም እንግዲህ በጣም ደነገጡ። በጣምም የመጣባቸውን ነገር አጡ። ሮቤል ማነው ሲሮጥ ቶሎ ብሎ ዊልቸሩ ላይ ተቀመጠ። ዊልቸሩን አስተካክሎ ቁጭ ካለ በኋላ በሩን እንግዲህ ሚራ ቶሎ ብላ በሩን ከፈተችው። በሩን በምከፍትበት ጊዜ ፖሊሶች ነበሩ። ፖሊሶች እንግዲህ አሁን በር አንኳኩተው ነው ከገቡ በኋላ በጣም ደነገጠች። የመጣባትን ነገር አጣች። ቶሎ ብላ በሩን ዝግት አድርጋ ቆለፈችውና አንቀጠቀጣት። በጣም እንግዲህ በሚያሳዝን ሁኔታ ምንድን ነው ሚራ ብሎ በሚጠይቃት ጊዜ ነበረ ለካ ፖሊሶች የነበሩት። በጣም ያሳዝናል። ምክንያቱም እነሱ ቤት ውስጥ የሰሩት ነገር ስላለ ነበረ ፖሊስ ይዞ የመጡት ማለት ነው። እናም እንግዲህ የምትፈለገዋ የሟቿ ሳራ ማለት ነው በጣም በሚያሳዝን ሁኔታ ቤት ውስጥ እንዳለች አውቆ ነው ማለት ነው ፖሊስ ይዘው የመጡት። በጣም የሚያሳዝነው። እናም እንግዲህ ቀጣይ ክፍል ምን ይሆናል? ፖሊሶቹ ይዟቸዋል ወይስ ሚስጥሩን አይደርሱበትም? እስቲ እናያለን ማለት ነው። እስከዛው ድረስ ቪዲዮን ላይክ፣ ሸር፣ ሰብስክራይብ እያደረጋቸው እንዲሁም ደግሞ የደወል ምልክቷን በማጥቆር የሚለቃቸውን ቪዲዮዎች እንዲደርሳቸው በማድረግ ቪዲዮ ደግሞ እስከ ፍጻሜው ድረስ በማየት አበረታቱኝ። ስለምትከታተሉኝ ስለምታበረታቱኝ ከልብ ነው የማመሰግነው። ክበሩልኝ የኔ ውዶች፣ በጣም ነው የማመሰግነው። ቪዲዮ ደግሞ ጋይስ እስከ መጨረሻው ድረስ እዩልኝ፣ ለእኔ ይጠቅመኛል ማለት ነው። እንዲሁም ደግሞ ሀሳብ አስተያየት ካላችሁ ኮሜንት ላይ ያስፍሩልኝ። እስከዛው ድረስ ቸር ቆዩልኝ።